የሰሜን አትላንቲክ ጦር ቃል ኪዳን ኔቶ ወደ ምስራቅ የሚያደርገውን መስፋፋትና ዩክሬን ለመቀላቀል ያቀረበችውን ጥያቄ ተከትሎ እንደተጀመረ የሚነገርለት የሩሲያና ዩክሬን ጦርነት ከተፋላሚ ሀገራት በተጨማሪም ሌሎች ሀገራትን ያስጨነቀ ሆኗል። የሩሲያና ዩክሬን ጦርነትን አስከፊ ትራጀዲ የሚመለከቱ ሀገራት በሩሲያ ላይ የማዕቀብ ናዳን ቢያሽጎደጉዱም በአንጻሩ ደግሞ ለዩክሬን ከደህንነት መረጃዎች እስከ ዘመናዊ የጦር መሳሪያዎች ድጋፍ ቢያቀርቡ የተለኮሰው እሳት የበለጠ የጋለ እያደረም እየፋመ ቀጥሏል። የሩሲያን ፈርጣማ ክንድ በማዕቀብ ብዛት ለማሟሸሽ በፕሮፓጋንዳ ብዛትም ለማስደንበር ግንባር ፈጥረው ቢረባረቡም አሉ ያሏቸውን ዘመንን የቀደሙ ናቸው የተባሉ አውዳሚ መሳሪያዎችን ለዩክሬን ያለስስት ቢለግሱም ውጤቱ ግን የሩሲያን የመቋቋም አቅም አጉልቶ ከማሳየት ውጭ ትርጉም ያለው አልሆን ብሏል። በፍጥነት ትደቃለች የተባለችው ሩሲያ እያደረች ጥሬ የሆነች መምጣት ሀገራትን ነግበኔ እንዲሉ እያደረጋቸውም ይገኛል። ይህንን በተመለከተም ባለፈው ሳምንት የትራምፕ አስተዳደር ወርቃማው ጉልላት ወይም ዘ ጎልደን ዶም የተሰኘና አሜሪካን ከየትኛውም ጥቃት ለመከላከል ያስችላል የተባለ የ175 ቢሊዮን ዶላር የመከላከያ ስርዓት በ2029 ሰርቶ ለማጠናቀቅ መወሰኑን አስታውቋል። አሁን ደግሞ የጀርመኑ መከላከያ ኃይል ዋና አዛዥ እስከ 2029 ባለው ጊዜ ውስጥ ሩሲያ ኔቶን ልትወጋ ትችላለችና ምዕራባውያን ሊዘጋጁ ይገባል ሲሉ ጥሪ አቅርበዋል። ይህንንና ተያያዥ ጉዳዮችን በዛሬው ዓለም አቀፍ ትንታኔያችን እንመለከታለን። ከትንታኔ ዘገባው ጋር ታሪኩ ጋሹ ነኝ። በአውሮፓውያኑ 2022 ኤፕሪል 24 የተቀሰቀሰው የሩሲያና ዩክሬን ጦርነት 3ኛ ዓመቱ ከወራት በፊት ተጠናቆ 4ኛ ዓመቱን ሲይዝ ለምዕራባውያኑ አንዳች ትልቅ ስጋትም ትምህርትም የሆነ ጥሬ ሐቅን ፍንትው አድርጎ አሳይቷል። የሩሲያን አይበገሬነት። ይህ ሩሲያ ዛሬ ላይ ያሳየችው ያለው ጽናትና ግስጋሴ ነገ ደግሞ ከዩክሬን ጎን ተሰልፈው ጥይት ሲያቀብሉ መድፍና ታንክ የጦር ጀትና አውዳሚ ሚሳኤሎችን ሲልኩ የነበሩ ሀገራት ላይ ሊደገም ይችላል የሚል ስጋትን የፈጠረ ይመስላል። እናም ይህ አይነቱ ከልክ ያለፈ ስጋት ከአሜሪካ እስከ አውሮፓ እየተስተዋለ ሲሆን አሜሪካ በ2029 የሚጠናቀቅ የጥቃት መከላከያ ስርዓት ለመገንባት እንቅስቃሴ ጀምራለች። በትናንትናው ዕለት ደግሞ የጀርመኑ መከላከያ ዋና አዛዥ የሆኑት ጀነራል ካርስተን ብሪዩር ሩሲያ የ32 ሀገራት ጥምረት የሆነውን የሰሜን አትላንቲክ ጦር ቃል ኪዳንን ወይም ኔቶን በመጪዎቹ 4 ዓመታት ውስጥ ልታጠቃ ትችላለች ሲሉ አስጠንቅቀዋል። የጀርመኑ መከላከያ ዋና አዛዥ ጀነራል ብሪዩር ሩሲያ እንደ ዩክሬን በተናጠል ብቻ ሳይሆን በቡድን የቆመውን ደግሞም እድሜ ጠገቡን ኔቶንም ከማጥቃት አትመለስም የሚል አንድምታ ያለውን መልእክት አስተላልፈዋል። በአውሮፓውያኑ 1949 የተቋቋመውና ከልዕለ ኃያሉ አሜሪካ እስከ ቀድሞቹ አስገባሪዎች ፈረንሳይ፣ እንግሊዝ፣ ጀርመን እንዲሁም ጣሊያን ድረስ በአባልነት የያዘው ኔቶ ምድሪቱ ከያዘችው አጠቃላይ ህዝብ ውስጥ 952.7 ሚሊዮን የሚሆነውን የ32 ሀገራት ህዝብን ከጠላት ይከላከላል የተባለውንና እስከ አፍንጫው የታጠቀውን የሰሜን አትላንቲክ ጦር ቃል ኪዳንን ጥምረት ኔቶንም ሩሲያ በቀጣይ ዓመታት ልትወጋ ትችላለች ወደሚል ድምዳሜ ደርሰዋል። በእርግጥ ጀነራል ብሪዩር ሩሲያ በቀጣይ ዓመታት ውስጥ ጥምረቱን ልትወጋ ትችላለች ብለው ሲናገሩ የዓመታት ትዝብታቸውን ከግምት ውስጥ በማስገባት ጭምር ነው። ጀነራሉ እንዲህ አሉ። ጉዳዩ በጣም አሳሳቢ ነው። በ40 ዓመታት አገልግሎት ዘመኔ እንዲህ ያለ አሳሳቢ ሁኔታ አይቻላውቅም። ከዚህ በተጨማሪም ጀነራሉ አሁን እየተስተዋለ ያለው ነገር ሁላችንም ዝግጁ መሆን እንዳለብን የሚጠቁም ነው ያሉ ሲሆን መሬት ላይ እየሆነ ያለው ነገር ራሳችንን ለመከላከል ዝግጁ ሆነን መጠበቅ እንዳለብን የሚያሳይ ነው ሲሉ አስጠንቅቀዋል። በእርግጥ ጀነራሉ ይህንን አይነት መልእክት እያስተላለፉ የሚገኙት ባለፈው ሳምንት በተደረገው የዩሮፓ ፎረም ጉባኤ ላይ ዩክሬን በሚደረጉላት የጦር መሳሪያዎች አጠቃቀም ላይ የተጣለባት የርቀት ገደብ ተነስቶላታል። ይህም በጀርመን ብቻ ሳይሆን በእንግሊዝ፣ በፈረንሳይ እንዲሁም በአሜሪካ መንግስት በኩልም የተደረገ ነው ሲሉ የጀርመኑ መራሂ መንግስት ፍሬድሪክ ሜርዝ በተናገሩ በቀናት ልዩነት ነው። እናም ጀነራሉ ኔቶ ራሱንና ባል ሀገራቱን ከሩሲያ ለመከላከል በደንብ መዘጋጀት አለበት ሲሉ ጥሪ አቅርበዋል። የጀርመኑ መከላከያ ኃይል ዋና አዛዥ እስከ አውሮፓውያኑ 2029 ሩሲያ የ32 ሀገራቱን ጥምረት ኔቶን ልትወጋ ትችላለች ለሚለው ትንበያቸው ማሳያ አሊያም ማጠናከሪያ አድርገው የገለጹት ደግሞ ሩሲያ ከፍተኛ
ቁጥር ያላቸው የጦር መሳሪያዎችንና ታንኮችን በብዛት እያመረተች መሆኗን ነው። ከዚህ ጋር በተያያዘም ጀነራል ካረስተን ብሪዮር ሩሲያ በዓመት 1500 የሚሆኑ ታንኮችን ታመርታለች። ሆኖም የሚመረቱት ሁሉ ወደ ዩክሬን ተልከው ወደ ውጊያ የሚገቡት የተወሰኑት ብቻ ናቸው፣ ቀሪዎቹ ደግሞ ወደ ክምችት ክፍል ይገባሉ ብለዋል። ከዚህ በተጨማሪም ይላሉ ጀነራሉ፣ ከዚህ በተጨማሪም 4 ሚሊዮን ተተኳሾች በየጊዜ ይመረታሉ። ሆኖም የተመረቱት ተተኳሾች ሁሉ ወደ ግንባር አይላኩም ሲሉ በአመክንዮነት ይገልጻሉ። በዚህም ሩሲያ የምታመርታቸው ምርቶች በሙሉ ሳይሆን በከፊል ጥቅም ላይ ይዋሉ፣ በከፊል ግን ከኔቶ ጋር ለሚደረገው ለትልቁ ጦርነት እየተዘጋጀች ነው ሲሉ ተናግረዋል። ጀነራሉ ስጋታቸውን የሩሲያው ፕሬዝዳንት ቭላዲሚር ፑቲን አስተዳደር በርካታ የጦር መሳሪያ ምርቶችን እያመረተ ለነገ መጠባበቂያነት እያስቀመጠ መሆኑን ብቻ ሳይሆን በባልቲክ የኔቶ አባል ሀገራት ላይ ጥቃት የሚሰነዝረው በ2029 ብቻ ሳይሆን ከዚህ አስቀድሞ ሊሆን ይችላል የሚለውም ነው። ይህም በኔቶ መተዳደሪያ ስምምነት አንቀጽ 5 በአንድ የኔቶ አባል ሀገር ላይ የሚደረግ ጥቃት በሌሎች ቀሪ አባል ሀገራት ላይ እንደተፈጸመ የሚቆጠር ሲሆን ሌሎች አባል ሀገራትም ጥቃት የተከፈተበትን ሀገር ለመታደግ መስራት ይኖርባቸዋል። እንዲያም ሆኖ ጀነራሉም ሆነ ሌሎች ወታደራዊ ባለሙያዎች እስከ 2029 ጦርነት ሊነሳ የሚችል ከሆነ ኔቶ እስከዚያ ዝግጅት እንዲያደርግ ያለው ቀሪ ጊዜ በእርግጥ በቂ ነውን? ጀነራሉ ለዚህ ምላሽ ሲሰጡ በሩሲያና በኔቶ መካከል የሚካሄደው ጦርነት ከአውሮፓውያኑ 2029 በፊት ሊሆን ይችላል፣ ግን ዛሬ ማታም ቢጀመር መታገል አለብን፣ ትምህርቱ አለን፣ ወታደራዊ ሳይንሱም እንዲሁ ብለዋል። ደግሞ በሌላ በኩል የባልቲክ ሀገራት ለመሰል የሩሲያ ጥቃቶች የበለጠ ተጋላጮች ናቸው የሚሉት ብሪዮር ኤስቶኒያ በአሁኑ ሰዓት ሊፈጠር የሚችለውን የጦርነት ሙቀት እያጣጣመች ነው፣ ጀርመን ደግሞ ባሩድ ይሸታታል ሲሉም ተደምጠዋል። እዚህ ላይ ኔቶ ይህን ያክል ስጋት የሚፈጠርበት ከሆነ ለምን ወደ ምስራቅ ማለትም ወደ ሩሲያ አፍንጫ ስር የሚያደርገውን መስፋፋት ቀጠለ የሚል ጥያቄ ሊያስነሳ ይችላል። ሆኖም ምላሹ የአባል ሀገራቱን ቁጥር በማሳደግ ጠንካራ ህብረትን መፍጠር ብቻ ሳይሆን የሩሲያን የተጽዕኖ ከባቢን ወይም ስፌር ኦፍ ኢንፍሉዌንስ በአሜሪካና በአጋሮቿ ስር ማድረግ ካስፈለገም ሩሲያን ለማጥቃት ምቹ የሆኑ አጎራባች ሀገራትን በኔቶ ስር መጠቅለል ነው። ጀነራሉ በዚህ አይነት ሁኔታ በባልቲክ የኔቶ አባል ሀገራት ላይ ከፍ እያለ የመጣውን ስጋት ለመቀልበስ መፍትሄው ጥምረቱን የበለጠ በማጠናከር በሰው ኃይልም በጦር መሳሪያ ማደራጀት የተሻለ መፍትሄ አማራጭ ይሆናል ብለዋል። ከስዊድን ጋር በጋራ በመሆን ያመረተችውን የታውረስ ሚሳኤል ለዩክሬን በእርዳታ መልክ ለመስጠት አስቀድማ ለዩክሬን የሚለገሱ የጦር መሳሪያዎች ላይ የተቀመጠውን የርቀት ገደብ እንዲነሳ በማድረግ መንገዱን ያስተካከለችው ጀርመን መከላከያ ዋና አዛዥ ኔቶ በ2029 ከሩሲያ ጥቃት ሊደረግበት እንደሚችል እያስጠነቀቁ የሚገኙት የኔቶ አባላቱ በቀጣዩ ሳምንት ስብሰባውን ከማድረጋቸው አስቀድሞ ነው። በሌላ በኩል ደግሞ የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ሀገራት ሊወጉን ስለሚችሉ ጦራችንን ማጠናከር አለብን በማለት የ1.6 ቢሊዮን ዩሮ ወይም የ2 ቢሊዮን ዶላር ተጨማሪ በጀት እንደሚመድቡ አስታውቀዋል። ጥያቄው ግን የኔቶም ይሁን የሀገራቱ መሰል ዝግጅትና እሽቅድድም በእርግጥ የሚፈለገውን የሰላም አየር ሊያመጣ ይችላልን የሚለው ይሆናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ እንዲሁም አልጀዚራን በዋቢነት ተጠቅመናል።